በማርያም በእግዚአብሔር ኦኤምጂ ቬሮኒካ አረላሽ ወይኔ ለምን መጣ በእናትህ ተረገመ ምድር ለምን መጣ እንደ ሐዋሳ አሮጌ መናኸሪያ ስልኩን ተበልቶ ለምን መጣ በእናትህ ተረገመ ምድር ለምን መጣ በጣም ያሳዝናል። በርግጥ የደረሰበት ያቋለችን ነገር የሆነ ቦታ መንገድ የሚሆን በተለይ ካምፓስ የምትማሩ ልጆች ታውቁታል። እቺን ሞመንት ታውቁታላችሁ። ግን በጣም ያሳዝናል። አሁን ከሌላ ሀገር ከሩቅ ሀገር ምናምን መጥቶ ምናምን ከሆነ በጣም ይቸግሯል። ስልክ እንዲህ ሲሰረቅ ምናምን ምን አለበት አሁን አዲስ የመጣ ሰው እንግዳ ባትሰርቁ ምን አለበት? ያን ሎካል እዛ ያለውን አካባቢ የምታውቁት ሰው መታወቂያ ያያችሁ ብትሰርቁ ምንድነው? አንቺ ብቻ ስራሽን በርተሽ ስሪ እንጂ ሴትዮዋ ምንም የገንዘብ ችግር የለባቸው። እንዴት አይነት ገራገር ሴትዮ መሰለሽ! ዝም ብለሽ ብቻ አንቺ በርተሽ ስራሽን እምትልሽ ምግብ በቀን እንዴ ይሰጡሻል። ያው ትይ እንዴት አይነት ሰዓት የራስሽ ልጅ አመጣውለት መሰሉት። በሉ እንግዲህ የተረፈውን እናንተ ተነጋገሩ። ያው ስለ ስራው አስፈላጊና ተገቢ የሚባሉት ነገሮች ነግሮሻል ብዬ አስባለሁ። አዎ ነግሮኛል። ግን እየሰራው በስራ ሂደት ሁሉን ነገር አስተካክላለሁ። ስራው ጥንቃቄ የሚፈልግ ስራ ስለሆነ ሰዎች በማይኖሩበት ቦታ ነው የሚሰራው። እሺ እትዬ ማንም የለም ወይ? ለማንኛውም ስራ አይናቅም። የስራ ትንሽ ትልቅ የለውም። የዚህኛው ደግሞ ባሰ። ስራ አይናቅም። አሁን ይሄ ስራ አይናቅም ብቻ ከባድ ነው እንደ ይባላል። ግን ስሙ እንደ ስራ ምሽተውት በቃ እባካችሁ ተጠንቀቁ ይላል። ፓርት 3 ነው። አቆንጆ ሽቶ ያስፈልግሻል። ብዙ በሽቶ ሽቶ ሞክሪውና ትተዋለሽ። እንደመቶ ብር ካልወደድሽ ይቀራል። እሺ የቱ ጋር አለ? ትወጂዋለሽ እንዴ? ደርቃ ቀረች። አረላሽ እንዴ ማለት ቆይ እንደዚህ አይነት ነገር አለ ለማለት ነው ወይስ እንደ ማንቂያ ደውል ነች ይችኛው? ሽቶ መንገድ ላይ የሚያዞሩ ሰዎች ምናምን የምር እኔ ይሄንን ገና ዛሬ ለመጀመሪያ ጊዜ ሳየው ማለት ነው እንደዚህ አይነት አለ። እስቲ እውነት አለ ወይስ ተጠንቀቁ ነው? ላይፍ ከ12 በኋላ እንዴ በቃ በዚህ ልክ 12ኛ ክፍል ላይ ተስፋ ተቆርጧል ማለት ነው። በዚህ ልክ እኔ እስከዛሬ 12ን አልፋለሁ ብሎ በኮንፊደንስ የሚናገር ሰው አላየሁ። ብሬ ከመጣ በኋላ ማለት ነው። በኮንፊደንስ ኧረ እኔ ፈታ ብዬ አልፋለሁ ምናምን በራሱ የሚተማመን ሰው አልፋለሁ ብሎ የሚያስብ ሰው ራሱ ደፍሮ አያወራ። ደፍሮ ሚዲያ ላይ ወጥቶ ኧረ እኔ ፈታ ብዬ አልፋለሁ ምናምን አይልም። የሆነ ነገር ይጠራጠራል። ይሄማ አስማት ነው። እናቴ ሰልፊ እንዴ ከመቼው ከምን ይሁን እሱ ሰልፊ እስከሚል ስልኩን እንዲህ እስከሚያደርግ ነው። እሷ በዛ ቅጽበት ልብሷን ቀይራ መጣች። ልብሷን ስልኩ ከዚህ ተነስቶ እንደዚህ እስከሚል ድረስ ልብሷን ቀይራ መጣለች ለሰልፊ። የዚህን ያክል ነው የምትፈጥነው? በማርያም በእግዚአብሔር ኦኤምጂ ቬሮኒካ አረላሽ እንዴ በደንብ ነው ያለቀሰ። $40 ስጫታ ደራ ለጂ ሊተኩሱባቸው ነው አይደለም? ኖ ሊተኩሱባቸው ነው ወይ? ቬሮኒካም ለዚህ ፊልም አለቀሰች ለዚህ ፊልም።
ብቻ በእርግጥ አንዳንድ ፊልሞች በጣም የሚያስለቅሱ አሉ። ይሄ ፊልም በጣም ተወርቶለታል። ይሄን ፊልም ያላያችሁ ስሮው የሚባለው ማለት ነው ካላያችሁት በጣም አሪፍ ፊልም ነው። እኔ ራሱ በጣም እንትን ሲባልለት ምናምን ሁሉም ሰው ሲያወራለት ምን ሲልለት ምናምን እንዴ ይሄ ፊልምማ ማየት አለብኝ ምናምን ያየሁት ግን በጣም የሚያሳዝን የምር በጣም የሚያሳዝን እናት ለልጇ ብላ የምትከፍለው መስዋዕት የምታዩ በጣም የሚያሳዝን ፊልም ነው። ያላያችሁ የምር ይሁት በጣም ምርጥ ፊልም ነው። ምንድነው እንዴ ጓደኛቸው አይዞህ ብሮ አይዞህ። ምን ይደረግ ተነስተህ አትማታ፣ ድምፅህን ከፍ አድርገህ አትጮህባቸው። እንዴት ቆይ ወይኔ አንዳንድ ጓደኞች በጣም የተመታችሁ ጓደኞች ናቸው። የተመታችሁ በቃ አንዳንዴ ቤስት ፍሬንድ ሲባለው እንደ ወይኔ በላቸው። ሰው በቃ በዚህ ልክ በራሱ ተስፋ ቆርጧል ማለት ነው። በቃ ብር ምንም የሆነ ሰርተ ብሩ ማባለት ብር ትተክላለህ። አፈር ደግሞ ብትመልስበት አሪፍ ነው። ሲደርስ ነገርና እንመጣለን ከእሸቱ እንድንበላ። ደግሞ መዳበሪያ በደንብ አርግበት፣ መዳበሪያ አሪፍ አርግበት፣ ዶላር እንዲበቅል ማለት መቼም በዛ ጋር የሚያልፍ ሰው እሸትና ቆንጆ አይታለፍም እንደሚባሉ መቼም ዝም ብሎ አያልፍም ከደረሰ። አሁን ይሄ ብር ከበቀለ አራም ሆኖ የሚበቅሉት ምንድን ናቸው? ድረሱ ልኝ ረላሽ ስምንተኛው ሺህ አሁን ራሱ ምን ከዚህ ማይተናነስ ነው እያየን ያለ። ምን እኮ አይጋነን ጀስት በቃ እንደዚህ ባይቀረጽ ወጥ ምንድነው ለዚህ ሰፈር ሰው ቦርሳ ይዘህ ንቅንቅ ትላለህ። ሰርቆ ነው እና ምንድን ነው ዳቦ ነው እኮ ሚልሾ በፌስታል አትይዝም? ፌስታል ሚልሾ ፌስታል ፌስታል ለሺ አትናገርም? ለሺ ፌስታል ለምን 2000 ፖለቲካ ያሰሩኝ ሚልሾ 5000 ነው እንጂ የምን 2000 አንተ 5000 ነው ፌስታል። እንዴት ነው 2000 የሚሆነው? እናንተ ጋር ይቀንሳል እንዴ? ወይ እናንተ ጋር መተን ፌስታል ነው ያስ አንተ ጋር ይሆናል። ሙስና ነው ምንድን ነው? እኛ ጋር 5000 ነው እናንተ ጋር 2000 ነው። ምንድን ነው ሙስና ነው? ና እስኪ ወዴት ነው የምትሄደው? እንዴት ፍቅረኛ ጋር ነው የምሄደው? ዛሬ ቀጠሮ አለኝ እየጠበቀችኝ ነው። እና እንደዚህ ለብሰህ ነው እንዴ ፍቅረኛ ጋር የምትሄደው? እንደዚህ ካልሲስ ከአንገት ለብሰህ ነው እንዴ ፍቅረኛ ጋር የምትሄደው? ወንዱን እንጂ ቆፍጠን በል። ምንድን ነው እንደዚህ አትስረቅ። እሺ ወንዳ ወንድ ሆናለሁ፣ ቆፍጠን እላለሁ። ሞኛትር ወንዳ ወንድ በቃ ቀርጽ ነው ማረጋት እንዴ አንተ ልጅ ታመን ብትላት ነው እንደዚህ ያስለቀስካት? ማነባሽ ነው ጠራሽ? ማነባሽ ነው እዚህ የጠራሽ ባልኳት ወንዳ ወንድ ነው የሆንኩት። በደንብ ነው ወንዳ ወንድ የሆንኩት። የታባቱ በቃ መሆን ካልቀረኩ እንደዚህ ምን ገና አስመሳይ ወንድ መሆን እንደዚህ ማን የጠራሽ አንቺ እኔው ብለህ ጓም ትልበኝ። ስሙኝማ ማለት ነው እኔ የሆነ ነገር ላረግ ስል ለሰው ካወራው አይሳካልኝም በሚባለው ነገር ታምናላችሁ? አሁን ለምሳሌ የሆነ ስራ የሚሆን ምን የሚሆን ኧረ እኔ ቀድሜ ለሰው ካወራሁት አይሳካልኝም። ይሄ ነገር አባባል ነው፣ የምር ህይወታችሁ ላይ ገጥሟችኋል። አሁን እኔ ማዘር ከድሮ ጀምሮ አሁንም ስራ ላይ ሞኝ የሆነ ነገር ለሰው አታወራ አይሳካል፣ ይበላሻል፣ በአፍ ይጠፋል ምናምን ይባላል። በአፍ ይጠፋል በሚባለው አባባል ትስማማላችሁ አትስማሙም? እኔ በደንብ ነው የምስማማ። በአፍ ይጠፋል ምናምን ሳይሆን ልታረግ ያሰብከው ነገር እቅድህን ምናምን ለሰው ካወራ አይሳካም። እኔም በዚህ አምናለሁ። ያ ደግሞ ጥሩ በጣም ብዙ የስነ ልቦና ባለሙያዎች ራሱ የሚስማሙበት ነገር ነው። ከዚህ በፊትም ብዙ ቪዲዮዎች አይቻለሁ። ስለ እቅዳችሁ ልታረጉ ስላሰባችሁ ነገር ለሰው አታውሩ፣ ካወራችሁት ያ ነገር አይሳካላችሁ የሚባለው ለምን? አንደኛ ለሰው ካወራ ወደ ኔጌቲቭ ኢነርጂ ወደ አንተ እየሳብክ የምትሄዱ ጠላቶችን ነው እየሳብክ የምትሄዱ። ለሰው ባወራ ቁጥር ሰዎች አይሳካም
አይሆንልህም እያሉ ቅስሙን ይሰባብሩታል። እዛ አንተም ያ ነገር በቃ አይሳካም እንዴ ምናምን ብለህ ወደ ተስፋ መቁረጥ ትሄዳለህ። ለሰው ሳታወራ ግን ዝም ብለህ ከሰ ታደርገዋለህ። ለምን በጣም ጥቂት ሰው ነው የሆነ ነገር እቅድን እንዲላርግ ነው ምናምን ብለህ ስትነግራቸው የሚደግፉ እንጂ በተለይ እኛ ሀገር አብዛኛውን ሰው የሆነ የሚያጣጥልብህ የሚንቅ ምናምን ነገር አንተ የምትነግራቸው ነገሮች ሃሎ ተዘጋጃችሁ? አይ ለማበዲን የጨርሻለሁ ሁሉ ነገር ጨርሼ መክሬ ምናምን ተነስቻለሁ። እናንተ ተወደ እናንተ በኩል እንዴት ነው? ለማበዲ ተወደኛ በኩል ያለው ጨርሻለሁ ነው። እኔም ጨርሻለሁ። የሚከተለኝ ሰው እንትን ብያለሁ፣ መዝግቤያለሁ። ተወደ እናንተ በኩል ስንት ሰው ያብዳል ነው? መዝግብ አሳውቀኝ። ጀምሯል። እሱ ቀድሟል። ነገ ጠዋት ተሰባስበን ነገ ጠዋት እንትን እንድንል ለሐሙስ እሺ እሺ፣ በጠዋቱ ይሁን በጠዋቱ ይሁን። ሰው የማላገጥ ላይ ብሎ እንዲህ ሰው ጋር ትደውልና ሄሎ ተዘጋጅተሃል? ጨርሳችኋል? እኛ ጨርሰናል፣ ልናብድ ነው ወተን። ይሄ ራሱ እኮ አንዱ የእብደት ምልክት ነው። አይ ቲንክ ይሄ ቪዲዮ የተሰራው ከአማኑኤል ቀጥታ የተቀረጸ ቪዲዮ ነው።